ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ወደ ቀዳሚ ዜና እናልፋለን። የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊ እና ወሳኝ የህዝብ ጥያቄዎች በመመለስ የትግራይ ህዝብ ህልውና ማረጋገጥ ቅድሚያ ሰጥቶ እየሰራ መሆኑን የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ገለጹ። ፕሬዝዳንቱ ይህንን የገለጹት የትግራይ ምክር ቤት 6ኛ ዘመን 7ኛ መደበኛ ጉባኤ ላይ ባካሄዱት የመክፈቻ ንግግር ላይ ነው። ፍሬት ወልደመድን ተጨማሪ አላት። የትግራይ ምክር ቤት 6ኛ ዘመን 7ኛ መደበኛ ጉባኤው የምክር ቤት አባላት የተለያዩ ተቋማት አመራሮች እንዲሁም ተጋባዥ እንግዶች በተገኙበት በዛሬው ዕለት ተጀምሯል። በጉባኤው የመክፈቻ ንግግር ያደረጉት የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል የዓመቱ የስራ አፈጻጸም ሪፖርት እንዲሁም የቀጣይ ዓመት እቅዶች በዝርዝር ያቀረቡ ሲሆን የትግራይ ህዝብ ባለፉት ዓመታት በርካታ የልማት የዲሞክራሲና የመልካም አስተዳደር ስራዎች ተሰርተው ህዝቡ ተጠቃሚ ሆኖ እንደነበር ገልጸው ባለፉት 6 ዓመታት ግን የጄኖሳይደሩ አብይ አህመድ አገዛዝ በትግራይ ህዝብ ላይ በፈጸመው አስከፊ ጦርነት ባለፉት ዓመታት የተሰሩ አመርቂ ስራዎች በጦርነቱ እንዳልነበር ሆነው በመውደማቸው ምክንያት ወደ ኋላ መመለሱን ያስረዳሉ። አሞዳታ 1983 ዓመተ ምህረት ድህነት ህዝብ ትግራይ ለዕለ 60 ዓመት ከነበረስ ፍለጥ በ1983 ዓመተ ምህረት የነበረ የትግራይ ህዝብ የኑሮ ሁኔታ በጣም ዝቅተኛ የነበረ ቢሆንም በተሰራው ሰፊ ስራ የማህበረሰቡ ተጠቃሚነት ከፍ በማድረግ በከፍተኛ ሁኔታ እንዲያድግ የተደረገበት ሁኔታ ነበር። ነገር ግን በትግራይ ላይ በተካሄደው ጄኖሳይድ ጦርነት የትግራይ ህዝብ የምግብ ዋስትናው ሲታይ ወደ ኋላ የተመለሰበት ሁኔታ ነው የተፈጠረው። ከጄኖሳይዳዊ ጦርነት በኋላ የትግራይ ኢኮኖሚ ብንመለከት በተለይ እርሻ፣ ኢንዱስትሪ እንዲሁም በማህበረሰብ አገልግሎት ላይ 134 በላይ ቢሊዮን ብር የሚገመት ውድመት መድረሱ በትግራይ የጄኖሳይዳዊ ጥናት ኮሚሽን ተረጋግጧል። በዚህም በኢኮኖሚና ማህበራዊ አቅማችን ላይ ከፍተኛ ጉዳት ደርሷል። የጄኖሳይደሩ አገዛዝ አሁን ላይ የትግራይ ህዝብ ለማጥፋት ፖለቲካዊና ወታደራዊ ዝግጅቶችን በማጠናቀቅ የትግራይ ህዝብን ለመውረር እየሰሩ ይገኛል ያሉት ፕሬዝዳንቱ ይህ አልበቃ ብሎትም በሀገራዊ ምክክር ስም ህዝቦችን ለመከፋፈልና ለህዝቦች መብትና ዲሞክራሲ ያረጋገጠውን ህገ መንግስታዊ ስርዓቱን በመዳድ ሀገር ለማጥፋት እየሰራ ይገኛል ሲሉም ዶክተር ደብረጽዮን ተናግረዋል። በተወሳኺ ህገ መንግስታዊ ፌደራላዊ ስርዓት በሐበሻ ንምፍራስ ህገ መንግስታዊና ዲሞክራሲያዊ ስርዓት ለማፍረስ አዲስ መልክ ይዞ ኢትዮጵያ እየመከረች ነው በሚል የብሔር ብሔረሰቦች ፖለቲካ ህልውና ለማጥፋት በማለም ከዛም ከፍ ሲል ታሪክን ወደ ኋላ ለመመለስና አህዳዊ ስርዓትን ለመመስረት እየሰሩ ይገኛል። በተለይ በፓርቲያችን ላይና በህዝባችን ላይ በተደጋጋሚ እየተደረገ ያሉ ዘመቻዎች አንድነታችንና መብታችን አንበርክከው ለመግዛት ላይ ታች እያሉ ይገኛሉ። ስለሆነም የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎች በመመለስ የትግራይ ህዝብ ህልውናውን ለማረጋገጥ ለነገ የማይባል ስራ መሆኑን ተገንዝበን እነዚህ የህዝብ ጥያቄዎች ለመመለስ መንግስት በቁርጠኝነት ለመስራት እቅድ መያዙንም ዶክተር ደብረጽዮን ተናግረዋል። ኣብዚ መንግስት ትግራይ በቀዳምነት ሰሪፍ ዝራባሉ ዘሎ ቁልፍ ተግባር ለዓለምነት ትግራይ ብምርጋጽ የትግራይ መንግስት በዋነኝነት ትኩረት አድርጎ የሚሰራበት ጉዳይ የትግራይ ሉዓላዊ ግዛት በመመለስ በትግራይ ውስጥ የተፈናቀለ በሱዳን የተሰደደ ወገኖቻችን ዋስትናቸውን በጠበቀ መልኩ ወደ ቀያቸው መመለስ ነው። እነዚህ ወገኖች ወደ ቀያቸው እንዲመለሱ ማድረግ ብቻ ሳይሆን ዘላቂነት ያለውን ዋስትናቸውን ማረጋገጥ ነው። ከዚህ ጋር ተያይዞ አቅማችን በፈቀደ የትግራይ መልሶ ግንባታ ስራዎችን ማከናወን ነው። የትግራይ ፕሬዝዳንት ዶክተር ደብረጽዮን በመጨረሻም ያጋጠሙን የህልውና አደጋ በመመከት ራስን በራስ የማስተዳደር መብት በማረጋገጥ በኢኮኖሚ ራሷን የቻለች ትግራይ በመፍጠር የትግራይ መልሶ ግንባታ እንዲፋጠን በትኩረት እንደሚሰራም በመድረኩ አብራርተዋል። ኣብዚ መሪሕ ትልሚ ናይ 1919 ዓመት ቀሪቡ ዘሎ የ2019 እቅድ የትግራይ ሁለንተናዊ የመመከት አቅማችን በማጠናከር የትግራይ ህዝብ የራስ በራስን ማስተዳደር መብትን ማረጋገጥ እንዲሁም ትግራይ ሰላማ እንዲረጋገጥ ማድረግ በኢኮኖሚ አቅማችን ከፍ ማድረግ የትግራይ የመልሶ ግንባታ ስራዎችን ማፋጠን ነው። ጄኖሳይደሩ የአብይ አህመድ አገዛዝ በትግራይ ከ1.1 ሚሊዮን በላይ ከቤት ንብረቱ ተፈናቅሎ በስቃይና በመከራ እርዳታን የሚጠባበቅ ህዝብ እያለም የእርዳታ ፈላጊ ቁጥር በከፍተኛ ቀንሷል በማለት ለዓለም ማሳወቁ የትግራይ ህዝብን የማጥፋት አጀንዳው ግልጽ ማሳያ መሆኑንም ተገልጿል። ፍሬት ወልደመድን
በምክር ቤቱ የአመቱ የስራ አፈጻጸም ያቀርቡት የትግራይ የአደጋ ስርዓት አመራር ኮሚሽን ኮሚሽነር ዶክተር ገብረሕይወት ገብረእግዚአብሔር በትግራይ አሁን ካለው የተፈጥሮ አደጋ እንዲሁም የተፈናቃዮችን ጨምሮ ከ3.7 ሚሊዮን ህዝብ በላይ የአስቸኳይ እርዳታ ጠባቂ ህዝብ እንዳለም ገልጸዋል። ረድኤት ጠቅላላ ዓርሰይ ክኢለ ዝብል ያው ካብ 27 ሚሊዮን በኢትዮጵያ ካሉ 29 ሚሊዮን እርዳታ ጠባቂ ህዝብ መካከል 24 ሚሊዮን በመቀነስ አሁን እርዳታ የሚጠብቀው 3.1 ሚሊዮን ህዝብ ብቻ ነው ሲል የፌዴራል መንግስት ለእርዳታ ድርጅቶች እያወጀ ይገኛል። እንደ ትግራይ ግን በሰው ሰራሽና በተፈጥሮ በተለይም አሁን ያጋጠመውን ኢሊኖ ተከትሎ 3.7 ሚሊዮን ህዝብ አፋጣኝ እርዳታ ያስፈልገዋል። ጄኖሳይደሩ አብይ አህመድ በትግራይ 1.1 ሚሊዮን ከቤት ንብረታቸው የተፈናቀሉ ወገኖች እያሉ የእርዳታ ፈላጊ የለም በማለት የትግራይ ህዝብን የማጥፋት አጀንዳው ግልጽ ማሳያ መሆኑንም አስረድተዋል። ስለሆነም የተፈጥሮ አደጋው ጋር ተያይዞ ሊያጋጥም የሚችለውን አደጋዎች የሚመጥን እንዲሁም የተፈናቀሉ ወገኖችን ለመታደግ የሚመጥን ስራዎች መሰራት ይገባቸዋልም ብለዋል። ልዕሊ 35,000 ተመዛላይ ክልተ ጊዜ ዝተማላላ ቀዳማይ ካብ ምዕራብ ንሱዳን ከ35,000 በላይ ተፈናቃይ ሁለት ጊዜ የተፈናቀለ ህዝብ አለን። ከ60,000 በላይ ተፈናቃይም በሱዳን ይገኛል። አጠቃላይ ከ1 ሚሊዮን በላይ ተፈናቃይ አለን። የፌዴራል መንግስት በህብረተሰቡ ውስጥ የሚገኙ ተፈናቃይ እንደተቋቋመ በመውሰድ እርዳታ አይገባውም በማለት ወስኗል። ስለዚህ አሁን እርዳታ እየወሰደ ያለው ተፈናቃይ ከ800,000 በላይ ነው። እንደ አጠቃላይ በትግራይ የሚገኙ ተፈናቃዮች የሴፍቲኔት ተጠቃሚዎችና አጠቃላይ ማህበረሰብ ምግብ፣ መድኃኒትና ትምህርት ፈላጊ ነው። የትግራይ ግብርናና የተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ በበኩላቸው በትግራይ በተከፈተው የጄኖሳይድ ጦርነት ከፍተኛ ውድመትን ያስተናገደው የትግራይ የእርሻ ዘርፉ አሁን ላይ ዳግም የጄኖሳይደሩ አገዛዝ ባደረገው የበጀት ነዳጅ ክልከላ እንዲሁም የተፈጥሮ አደጋ ምክንያት ትልቅ እንቅፋት እየሆነበት እንዳለ በማስረዳት ይህንን የሚመጥኑ ስራዎችን በመስራትና ትግራይ የምግብ ዋስትናዋ እንድታረጋግጥ ለማድረግ በትኩረት እንደሚሰራበትም ተናግረዋል። ክልተ ሓደጋታት እዮም ሕዚ ከም ሕርሻውን ገጥሙና ዘለው በትግራይ በግብርናው ዘርፍ ሁለት አይነት አደጋዎች ስጋት አለብን። ሰው ሰራሽና ተፈጥሯዊ አደጋ ናቸው። ሰው ሰራሽ አደጋ ያልነው በጦርነቱ ምክንያት የደረሰው ጉዳትና ኪሳራ ሲሆን አሁን ላይ ከ40 በመቶ በላይ የትግራይ መሬትና ከ1 ሚሊዮን በላይ አርሶ አደር ከጥቅም ውጪ የሆነበት ሁኔታ ነው ያለው። አሁን ያለው ክልከላም ከፍተኛ ጉዳት እያደረሰ ይገኛል። ተፈጥሯዊ አደጋን በመመከት አሁን ላይ አደጋ ሆኖብን ያለው የኢሊኖ አደጋ ነው። የትግራይ ህዝብ የገጠመውን የህልውና አደጋ በአንድ ልብ ሊመክተው እንደሚገባ አምባሳደር አዲስ ዓለም ባሌማ ገለጹም። የህወሓት ማዕከላዊ ኮሚቴ አባል አምባሳደር አዲስ ዓለም ባሌማም ይህን የገለጹት በመቀለ ከተማ ከሚገኙ የንግድ ማህበረሰብ ጋር የትግራይ ህዝብ ባጋጠመው የህልውና አደጋ ዙሪያ በመከሩበት መድረክ ላይ ነው። የጄኖሳይደሩ የአብይ አህመድ አገዛዝ እስካሁን በትግራይ ህዝብ ላይ ያደረገው ግፍና መከራ በተጨማሪም ትግራይን ዳግም ለመውረር ሰራዊቱን ወደ ትግራይ እያስጠጋ መሆኑን ገልጸዋል። ይህም ትግራይን እንዳልነበረች ለማድረግ እያደረገ ያለው እንቅስቃሴም በአንድ ልብ ልናስቆመው ይገባል ብለዋል። ዲፕሎማሲያዊ ግንኙነት ማጠናከር ወሳኝ ቢሆንም ውስጣዊ አቅም በማጠናከር ወጣቱ የትግራይ ህዝብን ህልውና ለመመከት እንደሚሰራም ጥሪ አቅርበዋል። የመድረኩ ተሳታፊ የሆኑ የመቀለ የንግድ ማህበረሰብ አባላት በበኩላቸው ከጠላት ጋር የሚደረገው ትግል በተጨማሪም ውስጣዊ ችግሮችን በመለየት በመፍታት አንድነትን ማጠናከር ይገባል ብለዋል። በትግራይ በተለያዩ አካባቢዎች እየተካሄዱ ያሉት እንደ ብሔር ፍጹም አንጠፋም በሚል መሪ ቃል የተካሄዱ የህዝብ መድረኮች ተከትሎም በትግራይ ደቡባዊ ዞን የተከናወኑ መድረኮች ውጤታማ መድረክ እንደነበር የትግራይ ደቡባዊ ዞን አስተዳዳሪ አቶ ዝናቡ ገብረመድህን ገለጹ። ጄኖሳይደሩ የአብይ አህመድ አገዛዝ የትግራይን ህዝብ ለማጥፋት ቆርጦ ተነስቷል ያሉት አቶ ዝናቡም ስለሆነም የትግራይ ህዝብ ይህንን ጠላት በመመከት የትግራይ ህዝብ ከጥፋት በመታደግ ትግራይን ነፃ ማውጣት ይገባል ብለዋል። ማዛ መኮንን
ሰሞኑን እንደ ብሔር ፍጹም አንጠፋም በሚል መሪ ቃል በትግራይ በተለያዩ አካባቢዎች እየተካሄዱ ያሉት ህዝባዊ መድረኮች ቀጥለው ይገኛሉ። መድረኩን ካካሄዱ ዞኖች መካከል በትግራይ ደቡባዊ ዞን የሚገኙ ከተማና ወረዳዎች ባደረጓቸው ውይይቶች ጆኖሳይደሩ የአብይ አህመድ አገዛዝ በትግራይ ህዝብ ላይ የፈጸመው አሰቃቂ ግፍና በደል በማስቀጠል የትግራይ ህዝብን ለማጥፋት ዝግጅት ማጠናቀቁን ተከትሎ ይህንን ጠላት መመከትና ጠላት ወደ ትግራይ እንዳይገባ ሁሉም ትግሉን ማጠናከር እንደሚገባ በመድረኮቹ ተነስቷል። የትግራይ ደቡባዊ ዞን አስተዳዳሪ አቶ ዝናቡ ገብረመድህን በነበሩት መድረኮች ከፍተኛ ውጤት መታየቱንና ህዝቡ ጋር መግባባት ላይ መደረሱን ገልጸው የትግራይ ህዝብን ለማጥፋት የመጣን ጠላት በመመከት ህልውናን ማስቀጠል ወሳኝ መሆኑን ገልጸዋል። እንደ ህዝብ እንደነዚህ አይነት አደጋዎች በምን መልኩ ነው መመከት የምንችለው፣ በምን መልኩ ነው መከላከል የምንችለው የሚለው ምንም ማድረግም አለብን። የትግራይ መፍትሄዎች ያው የኛ ዋነኛ የሐሳባችን ምንጭ ህዝባችን ነው። ከህዝባችን ፍላጎት ከህዝባችን ሳንግባባ የምንወስነው ውሳኔዎችም ስለማይኖሩ ወደ ሌላ ከሰላም ውጭ ያሉ አማራጮችም ካሉም ህዝባችን አውቆት ህዝባችን ፈቅዶት ማድረግ ስላለበት ከህዝብ ጋር የመግባባት መድረኮች ናቸው እየተካሄዱ ያሉት። የትግራይ ህዝብ ግፍና በደል ላይ እየወረደ እስካሁን ድረስ ለሰላም ሲል እየተማጸነ መጥቷል ያሉት አቶ ዝናቡ አገዛዙ ግን ይህንን እንደ ሽንፈት ቆጥሮ የትግራይ ህዝብን ለማጥፋት ቆርጦ ተነስቷል። የትግራይ ህዝብ ደግሞ መጥፋት ስለሌለበት ለህልውናው ሲል ይህንን ጠላት በመግጠም እስከ ወዲያኛው በማጥፋት ትግራይና ህዝቧን ነጻ ማውጣት ይገባልም ብለዋል። ሰላም አንድ ወገን ስለፈለገ ብቻ የምታስቆሚው ጉዳይም ስላልሆነ ስለዚህ እኛ መጥፋት የለብንም። ይሄ ጠላት ግን በሁሉም በሚዲያዎችም በምክር ቤቱም በግልጽ እየተናገረ ያለው ብቻም ሳይሆን ያስተላልፈ ያለው መልእክትም ግልጽ በህዝብ ትግራይ ላይ ዘምታለው አሁንም አጠፋቸዋለሁ ነው እያለን ያለው። የሱ ተላላኪ የሆኑ ከውስጣችን የወጡ ሰዎችም የሱ ሐሳብ ደጋፊ ሆኖ በትግራይ ሌላ ዙር ጦርነትና ውጊያ እንዲያካሄድ ያው በሰልፍም ጭምር ትናንትና ባይሳካላቸውም እንደዛ አይነት እንቅስቃሴዎች አድርገዋል ማለት ነው። ስለዚህ እኛም ተፈጥሯዊና ህገ መንግስታዊ መብት አለን፣ የመኖር መብት አለን። ስለዚህ የመኖር መብታችን ደግሞ በራሳችን ነው ማስጠበቅ የምንችለው። የትግራይ መንግስት ከሌሎች አጎራባች ክልሎችና ኃይሎች ጋር ጥምረት በመፍጠር ጠላት የመቀነስ ስራ እየሰራ ይገኛል ያሉት አቶ ዝናቡ ገብረመድህን ከነዚህ ኃይሎች ጋር በመሆን ይህንን የህዝቦችን ጠላት የሆነውን ስርዓት ለመገርሰስም በቁርጠኝነት እየሰራ መሆኑን ገልጸዋል። አሁን እንደ ከዚህ በፊቱ ብዙ ጠላቶች ላይ ኖርን ይችላሉ። አንዳንድ ወዳጆች ያፈራንበት ምዕራፍ ነው ያለነው። አሁን ግን እነዚህ ወዳጆች ለኛ ያለን ክፍተት በሙሉ የሚሞሉ አይሆንም። ስለዚህ ራሳችን በራሳችን የምንችልበት ሁኔታ መፈጠር አለበት። ስለዚህ ሰራዊታችንም ራሳችን ችለን ማደራጀት ማብቃት አለብን። ኢኮኖሚም በተመሳሳይ መልኩ በተለይ አሁን ከሳይንሳዊ ትንበያዎች ጋር ተያይዞ የድርቅ ጊዜ ነው አሁን እየተባለ ያለው። ስለዚህ ህብረተሰባችን ያለውን ኢኮኖሚን ቆጥቦ በተመሳሳይ መልኩ ከተፈጥሮ እንክብካቤ ጋር የተያዙ ስራዎችም ሰርቶ ራሱ በራሱ የማብቃት የማደራጀት ስራ መስራት አለበት። ለዚህም ግምት ውስጥ አስገብቶ እንዲሄድ ነው መድረኮችም እያደረግን ያለ ነው ማለት ነው። የአገዛዙ የሚዲያ ፕሮፓጋንዳ የብሮድካስት ህግ የጣሰናም ተጠያቂነት የሚያስከትል ነው ሲሉ የትግራይ ፕሬዝዳንት ሴክሬታሪያት ጽህፈት ቤት ኃላፊም አቶ ጸጋይ በየነ ተናገሩ። በአሁኑ ሰዓት በአገዛዙ እየተሰሩ ያሉ የጆኖሳይደሩ የሰራዊት ሚዲያ ስርጭቶች የጆኖሳይደሩ አብይ አህመድ አገዛዝ መገለጫዎች የአገዛዙ አካሄድ የሚያሳዩና የሚያንጸባርቁ ናቸው በማለትም ተችተዋል። ታደሰ ልጅ አለም አዘጋጅቶታል። ጆኖሳይደሩ አብይ አህመድ በትግራይ ህዝብ ላይ ያለው የተዛባ ምልከታና አስተሳሰብ የተሳሳተ በመሆኑ እንደ ህዝብ ከገጸ ምድር የማጥፋት ዓላማ ይዞ የሚጓዝ ስለሆነ በመጀመሪያው ዙር በትግራይ ህዝብ ያደረሰው ጆኖሳይድ በመረዳት ሁላችን በጋራ በመታገል ግብዓተ መሬቱ ልናፋጥንለት ይገባል ሲሉ የትግራይ ፕሬዝዳንት ሴክሬታሪያት ጽህፈት ቤት ኃላፊ አቶ ጸጋይ በየነ ተናግረዋል። አብይ ገና ወደ ስልጣን ከመምጣት በፊትም ቢሆን ትግራይ ላይ ያለው አመለካከት የተሳሳተ ነው። የአብይ ሞቲቭና ጎል የትግራይን ህዝብ ማጥፋት ነው። መቀሌ ላይ መጥቶ የተናገረው ንግግር እኮ እናውቃለን፣ ግን ንግግሩ አርቲፊሻል ነበር ማለት ነው። ፋክቱ ግን እሱ ነበር የተናገረው ነበር ፋክቱ። ተግባር ግን ይህን ነገር ተግባራው አላረግም። የትግራይ ህዝብ ያዘው አቋም በትግራይ ህዝብ ላይ ያዘው አቋምና አመለካከት በመሰረቱ from the very beginning የተሳሳተ ነው። በትልቁ ጆኖሳይድ የፈጸመ መንግስት እኮ ይሄ እኮ ኤቪደንስ እኮ አለ።
ኤቪደንስ እኮ የዓለም አቀፍ ድርጅቶችም የያዙት ነው። አንድ ቀን እነዚህ አካላት በሚፈለጉበት ጊዜ ከመውጣት እኮ አይቀርም። ስለዚህ እንደዚህ አይነት ኢሰብአዊ እንቅስቃሴ ሲያደርግ የነበረ ሲፈጽም የነበረ አካል እንኳን በእንደዚህ አይነት ፕሮፓጋንዳ ለሌላ ዳግማይ ጄኖሳይድ ለመፈጸም ነው እኮ እየተንቀሳቀሰ ያለው። ስለዚህ የዚህ አካል የጄኖሳይዱ አካል አድርገን ብንወስደው፣ ስለዚህ ወጊድ ለእንደዚህ አይነት ተግባር የአገዛዙ የሚዲያ ፕሮፓጋንዳ የብሮድካስት ሕግ የጣሰና ተጠያቂነት የሚያስከትል ነው ሲል አቶ ጸጋይ በየነም አክለዋል። አቶ ጸጋይ በየነ አያይዘው በአሁኑ ሰዓት በአገዛዙ የሰሩ ያሉ የጄኖሳይደሩ የሰራዊት ሚዲያ ስርጭቶች የጄኖሳይደሩ አብይ አህመድ አገዛዝ መገለጫዎች የአገዛዙ አካሄድ የሚያሳዩና የሚያንጸባርቁ ናቸው በማለት ተችተውታል። በአገሪቱ ውስጥ የሚዲያ አዋጅ እኮ አለ። በ1985 ኢህአዴግ እያለ የወጣ አዋጅ አለ። ይሄ ሄት ስፒችን ከመከላከል አኳያም 2012 የወጣ አዋጅ ቁጥር 1185 የሚባል አለ። የሚዲያ ቁጥጥር ኤጀንሲ የሚባልም አለ። የብሮድካስት ባለስልጣን የሚባለው እንደነዚህ አይነት ነገሮችን ይቆጣጠራል። ይሄ አሁን እያልኩ ያለሁት ወደ ጎን ተተዋል። ከላይ የሚወርዱ 4 ፒላርስ አሉ። በነዛ ነው የምትንቀሳቀሰው። ከላይ የሚወርድ እያልኩ ያለሁት አብይ አህመድ ራሱ የሚያወርዳቸው ሌላ ምክትል ነው የሚባል አይደለም። 4 ፒላርስ አሉ። በእነዚህ ፒላር ውስጥ ነው የምትንቀሳቀሰው። ከነዚህ መውጣት አይቻልም፣ ተጠያቂነትም ያመጣል። በጄኖሳይደሩ አገዛዝ ተግባራት ውስጥ የሚሳተፉ አካላት ወደፊት ከህጋው ተጠያቂነት እንደማያመልጡ ሊያውቁ ይገባል ያሉት አቶ ጸጋይ በትግራይ ህዝብ ላይ ጉዳት ለማድረስ የሚንቀሳቀስ ማንኛውም አካል ወይም ኃይል በሚገባ ምላሽ እንደሚያገኙ አስጠንቅቀዋል። ያልሆነ አቅጣጫ ይዞ በእንደዚህ አይነት ሄት ስፒች ዙሪያ ላይ የተሰማሩ ጋዜጠኞችና አካላት ብዙ ናቸው እና አንዱ የጄኖሳይድ እንትን መገለጫ ነው። መቼ ነው የሚዳኙት ያልከው እንግዲህ ለሁሉም ጊዜ ያለው የኢትዮጵያ ህዝብ ይህን ስርዓት እየተጠቀመው አይደለም። ይህንን ስርዓት ለማስወገድ በሁሉም አቅጣጫ እንቅስቃሴዎች አሉ። በእንደዚህ አይነት ስራ ላይ የተሰማሩ አካላትም አንድ ቀን ይጠየቃሉ። ዲ ፕሮሰስ ላይ ይቆማሉ። መቆማቸው አይቀርም አንድ ቀን የሚል ነገር ነው ያለኝ። አሁን የጋዜጠኝነት የፕሮፌሽናሊዝም እንትን አለ፣ የስነ ምግባር ኤቲክስ፣ የጆርናሊዝም ኤቲክስ የሚባል እሱን አሁን እየበጣጠሱት ነው። ማንም ሰው የትም አካባቢ ኖር ተጠያቂ መሆኑ አይቀርም። እኛ ግን በእንደዚህ አይነት ነገር የምንደነግጥ የያዝነውን ተልእኮ ከማሳካት አኳያ ግን ወደ ኋላ አንልም። ለትግራይ ህዝብ ጠላት የሆነ የትግራይ ህዝብን ለማጥፋት ሌት ተቀን የሚንቀሳቀስ አካል እሱ ከማጥፋት በፊት እኛ የምናጠፋበት ሁኔታ ግን እንፈጥራለን። የኢትዮጵያ መንግስት በትግራይ ህዝብ ላይ ያካሄደው አውዳሚ ጦርነት በሰላማዊ መንገድ ለመጨረስ የተፈረመው የፕሪቶሪያው ስምምነት ተፈናቃዮች ባለመመለስ የትግራይ ህገ መንግስታዊ ግዛት ባለመከበርና በትግራይ ፖለቲካ ውስጥ ሴራ በማሸረቡ እንዲከሽፍና ዳግም አውዳሚ ጦርነት ማንዣበቡን የጀርመን ዳቼ ጥናት ማዕከል አመላከተም። ጦርነቱ ዳግም ከተቀሰቀሰም ከኢትዮጵያ ውስጥ ታጥሮ እንደማይቀር ያስታወቀው የጥናት ማዕከሉ ኤርትራ፣ ሱዳንና ሌሎች በቀጠናው ፍላጎት ያላቸው ሀገሮች እጃቸውን ሊያስገቡበት ስለሚችሉ አደገኛ እንደሚሆን የጠቀሰ ሲሆን አውሮፓ ህብረትና ጨምሮ የቀጠናው መረጋጋት የሚሹ ዓለም አቀፍ አካላት እንዲሳተፉበትም ጥሪ አድርጓል። ገረዜ ራይሎ ያዘጋጀው መዓዛ መኮንን ታቀርበዋለች። በብሔራዊ የምክክር ኮሚሽን ስም ዘረፈጁ አገዛዝ ያዘጋጀውን የብልጽግናና ጀሌዎቹ ጉባኤ ነባር ችግሮችና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ የለውም ሲል የአማራ ፋኖ ብሔራዊ ንቅናቄ አመላከተም። የአማራ ፋኖ ብሔራዊ ንቅናቄ የምክክር ሂደቱ አካታችነት የሚካሄድበት ነባራዊ ሁኔታም ሂደትና የሚመራው ተቋም አወቃቀርና
ተቋማዊ ገለልተኝነት፣ አሳታፊነትና ሌሎች ሁኔታዎች በአግባቡ ካልታዩ ነባር ችግሮችና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ የለውም ብለዋል። ይህ ምክክር ተብሎ በአገዛዙ የሚደረገው እንቅስቃሴ የአማራ ሕዝብ ያልተወከለበትና ትክክለኛ ወኪሎቹ የህልውና ትግል ላይ በመሆናቸው ትግሉን ጫፍ በማድረስ ስር ነቀል ለውጥ በማምጣት ህልውናውን አረጋግጦ ለወደፊቱ ከሌሎች ህዝቦች ወኪሎች ጋር በግልጽ ተነጋግሮ ሀገራዊ እውነተኛ እርቅና ምክክር ለማምጣት እንዲቻል አሁን ላይ ሁሉም አቅሞች አሰባስቦ በበለጠ ቁርጠኝነት እንዲታገል ጥሪ አቅርቧል። የአማራ ፋኖ ብሔራዊ ንቅናቄ አክሎም ጥያቄ ያላቸው የፖለቲካ ኃይሎች ከአማራ ህዝብ ጎን ቆመው ስርዓቱን እንዲታገሉ ጥሪ ያቀረበ ሲሆን በቀጣይ በጋራ የሽግግር መንግስት መስርተን እውነተኛ ምክክርና እርቅ እንዲፈጸም በተባበረ ጸረ አገዛዝ ትግል እንዲደረግ ጥሪ አቅርቧል። ዓለም አቀፉ ማህበረሰብም የአሁኑ ያገዛዙ ብሔራዊ ምክክር የተባለው ሂደትም የህዝብ ቅቡልነት የሌለው እውነተኛ ችግር ፈች ምክክር ሳይሆን አገሪቱን እንዲሁም የቀጠናውን ሰላም ከድጡ ወደ ማጡ የሚያስገባ መሆኑን ተገንዝባችሁ ለሐቀኛ ሽግግርና ዘላቂ ሰላም እንድትሰሩ ሲል ጥሪ አቅርቧል። የኢትዮጵያ መንግስት በትግራይ ህዝብ ላይ ያካሄደው አውዳሚ ጦርነት በሰላማዊ መንገድ ለመጨረስ የተፈረመው የፕሪቶሪያው ስምምነት ተፈናቃዮች ባለመመለስ የትግራይ ህገ መንግስታዊ ግዛት ባለመከበርና በትግራይ ፖለቲካ ውስጥ ሴራ በማሸረፉ እንዲከሽፍና ዳግም አውዳሚ ጦርነት ማንዣበቡን የጀርመን ዳች የጥናት ማዕከል አመላከተም። ጦርነቱ ዳግም ከተቀሰቀሰም በኢትዮጵያ ውስጥ ታጥሮ እንደማይቀር ያስታወቀው የጥናት ማዕከሉም ኤርትራ፣ ሱዳንና ሌሎች በቀጠናው ፍላጎት ያላቸው ሀገሮች እጃቸው ሊያስገቡበት ስለሚችሉ አደገኛ እንደሚሆን የጠቀሰ ሲሆን አውሮፓ ህብረትን ጨምሮ የቀጠናው መረጋጋት የሚሹ ዓለም አቀፍ አካላት እንዲሳተፉበት ጥሪ ተደርጓል። ገርዜር ያሉ አዘጋጅቶታል። መዓዛ መኮንን ታቀርበዋለች። ለ3 ዓመታት በተለያዩ የአፈጻጸም እንከኖች እንቅፋት ሲገጥመው የቆየው የፕሪቶሪያው ስምምነት የኢትዮጵያ መንግስት መጋቢት 2018 ዓ.ም በተናጠል የትግራይ ጊዜያዊ መስተዳድር በመሾሙ ምክንያት ሙሉ በሙሉ እንዲጣስ ምክንያት መሆኑ በጀርመን የዳች የጥናት ማዕከል የአፍሪካና መካከለኛ ምስራቅ ተመራማሪ ዶክተር ጌሪት ኩርቱዝ አስታወቁ። የፕሪቶሪያ ፈራሚ የሆነው ህወሓት በተናጠል የተሾመለትን ፕሬዝዳንት እንደማይቀበል በግልጽ ማስታወቁን ያወሱት የጥናት ማዕከሉ ተመራማሪ ዶክተር ኩርቱዝ የፕሪቶሪያው ስምምነት ለመተግበር ከስራ ውጭ ሆኖ የነበረውን የትግራይ ምክር ቤት ወደ ስራ በመመለስ የትግራይ መንግስት ቢያቋቁምም የኢትዮጵያ መንግስት እውቅና ለመስጠት ፈቃደኛ ባለመሆኑ በተለያዩ ደረጃዎች ሲደናቀፉ የነበሩ ግንኙነቶች የበለጠ እንዲሻክሩ መገደዳቸው ያስረዳል። በጊዜያዊ አስተዳደር የስልጣን ዘመን ይሁን የትግራይ መንግስት ከተመለሰ በኋላ በትግራይና በኢትዮጵያ ሰራዊት መካከል አልፎ አልፎ ግጭቶች እንደነበሩ ያስታወሰው ጽሁፉ በሁለቱም ወገኖች የተፈረመው ስምምነት አሁን አንዳቸውም እንደ ዋስትና መመልከት አቁሟል ይላል። የፕሪቶሪያው ስምምነት ከተፈረመ በኋላ ባሉት ጥቂት ወራት ውስጥ በኢትዮጵያ ተጥለው የቆዩ መንግስታዊ አገልግሎቶች እንዲሁም የኢኮኖሚ ገዳዎች መነሳታቸውና በትግራይ ህዝብ ዘንድ ውስን ኢኮኖሚያዊ መነቃቃቶች መታየታቸው የተጠቀሰ ሲሆን የተቋቋመው ጊዜያዊ አስተዳደር የኢትዮጵያ መንግስት ለፈጸማቸው ውድቀቶችና ስህተቶች በትግራይ መዋቅር ውስጥ በገጠመው እንቅፋት እንደ ምክንያት ተጠያቂ እንዳይሆን የአስተዳደር ፈተና እንደገጠመው ያመለክታል። በትግራይ መንግስት ወገን ከባድ መሳሪያዎችን
በማስረከብ ከ60 ሺህ በላይ የሰራዊት አባላት በዲዲአር እንዲቀነሱ መደረጉን ምስክርነታቸውን ያቀረቡት ዶክተር ጌሪት ኩርቱዝ በስምምነቱ መሰረት መረጋገጥ የነበረበት የትግራይ አስተዳደር ባለመመለስ የመጀመሪያ ስህተት መሰራቱንም ጠቅሷል። የኢትዮጵያ መንግስት ስምምነቱን ባለማክበር የምዕራብ ትግራይ ባለመመለሱ ያመላከተው በጥናቱ አስከፊ ጦርነት ተከትሎ ከ1.9 ሚሊዮን የምዕራብ ትግራይ ነዋሪዎች ወደ ትግራይ ውስጥና ወደ ውጭ ሀገር መሰደዳቸው የተባበሩት መንግስታት የስደተኞች ኮሚሽን መረጃ ዋቢ ያደረገው ተመራማሪው ምዕራብ ትግራይ በተለያዩ ታጣቂዎችና ሰፋሪዎች በመያዙ ምክንያት ወደ ቀያቸው እንዳይመለሱ እንቅፋት መሆኑን በመጥቀስ ስምምነቱ እንዳይተገበር እንደ ሁለተኛ ምክንያት አድርጎም አቅርበዋል። በዚህ ሰዓት በተለያዩ የትግራይ አካባቢዎች የሚገኙ ከ750 ሺህ በላይ ተፈናቃዮች የምግብ መጠለያና መሰረታዊ አገልግሎቶች አጥተው በከፍተኛ ችግር መሆናቸውንም ተመላክተዋል። የትግራይ ሰራዊት በዲዲአር ለመቀነስ የተገባው ስምምነት 63 ሺህ አባላት ከሰራዊት እንዲሰናበቱ መደረጉን ያመለከተው ጥናቱ በዲዲአር የተሰናበቱ አባላት ማግኘት የሚገባቸውን ማቋቋሚያ ባለመኖሩ ምክንያት ከተሰናበቱ በኋላ ለከፋ ችግር እንዲወድቁ መደረጉንና የተቀረው የትግራይ ሰራዊት አባልም በተገባለት ውል ሳይተገበር ለችግር እንዲጋለጥ መሰራቱ በኢትዮጵያና በትግራይ መንግስት መካከል የተፈረመው ስምምነት እንዳይተገበር እንደ ሶስተኛ እንቅፋት በማድረግ አቅርቦታል። ከጊዜያዊ አስተዳደሩ መቋቋም ጀምሮ በህወሓትና በአብይ አህመድ መካከል ልዩነቶቹ እየጎሉ መምጣታቸው ያረጋገጠው ሰነዱ ጌታቸው ረዳ በአብይ አህመድ የጊዜያዊ አስተዳደሩ ፕሬዝዳንት ሆኖ እንዲመረጥ ጫና ያሳረፈበት ምክንያት በኋላ በድርጅቱ የተፈጠረውን ልዩነትና ከጊዜያዊ አስተዳደር ፕሬዝዳንትነት ከወረደ በኋላ በፌዴራል የተዘጋጀለትን ሹመት በማስመልከት የአብይ አህመድ የቁማር ስራ እንደሆነ እንደማሳያ ያስረዳል። ህወሓት ከብሔራዊ ምርጫ እውቅና መከልከል፣ ትግራይን የንትርክ ማዕከል ማድረግ እንዲሁም ከስምምነቱ በኋላ በትግራይ ይተገበራል ተብሎ የተያዘውን የመልሶ ማቋቋም ስራዎች ባለመጀመራቸው የትግራይ ወጣቶች ተስፋ ቆርጠው እንዲበተኑ ማስገደዱ የቁማሩ ማሳያዎች መሆናቸው ያስረዳሉ። የፕሪቶሪያው ስምምነት ከመተግበር ይልቅ አብይ አህመድ በሌሎች ድርጅቶች የሚከተለውና የተዋጣለት ድርጅቶችን በታትኖ የማዳከም ስራው በትግራይም ለመድገም ህወሓትን በሁለት ከፍሎ ለማጥፋት የሞከረ መሆኑ የሚያስረዳው ጽሑፉ የድርጅቱ እውቅና መከልከልና የድርጅቱን ሊቀመንበር በመከልከል ጌታቸው ረዳን የመቀበሉ ሚስጥር በህወሓት ውስጥ ሁከትና ብጥብጥ እንዲሰፍን ማድረጉንም ያስረዳል። በትግራይ ስም በአፋር የተደራጁ ተጋሩ በቀጥታ የአብይ አህመድና በአዲስ አበባ የሚገኙ የተለያዩ ባለሀብቶች እያስታጠቁት እንደሚገኙና ትግራይን ለማወክ ሆን ተብሎ በማሴር የፕሪቶሪያውን ውል እንዳይከበር ምክንያት መሆኑንም አስረድቷል። በህወሓትና ኤርትራ የተፈጠረው ግንኙነት አብይ አህመድ በመረጠው መንገድ የትግራይ ጊዜያዊ መስተዳድር ፕሬዝዳንት በነበረው እንደተጀመረ ያብራራው ጥናታዊ ጽሑፉ በዚህ ሰዓት ከአብይ አህመድ እቅድ ወጥቶ በትግራይና ኤርትራ አዋሳኝ ስፍራዎች ጽምዶ ለሰላም በሚል የህዝብ ለህዝብ ግንኙነት ጀምሮ ከ4 ዓመታት በፊት ለመጠፋፋት ሲፈላለጉ የነበሩ አመራሮች ባልታሰበ ሁኔታ የመተማመን መንገድ እየተከተሉ መሆናቸውንም ያስረዳል። የአብይ አህመድ አገዛዝ በሀገር ውስጥ ከፋኖ የኦሮሞ ነጻነት ሰራዊትና ከትግራይ ሰራዊት ጋር ያለው ፍጥጫ እየተባባሰ መምጣቱን ያመላከተው የደህንነት ጥናቱ ማስረጃ አገዛዙ ቀይ ባህርን አስመልክቶ ባነሳው አጀንዳና በሱዳን ጦርነት ባደረገው ጣልቃ ገብነት ምክንያት የሀገር ውስጥና ቀጠናዊ አደጋዎች እየጎሉ መምጣታቸውና የአንዳቸው ህልውና ለሌላው ዋስትና አድርገው የሚመለከቱ ጥምረቶች መፈጠራቸውንም ያስረዳል። የትግራይ ህዝብና የፖለቲካ ድርጅቶች ከኢትዮጵያ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ መዋቅሮች ውጭ ሆነው የሚቀጥሉበት እድል እጅግ ጠባብ መሆኑን የሚያስረዳው ጽሑፉ የተቆረሰ የትግራይ ግዛት በስቃይ ላይ ያሉ ተፈናቃዮችና በትግራይ ላይ ያለው መንግስታዊ ክልከላ የግጭት መንስኤ የመሆን እድሉ የጎላ መሆኑን ያስረዳል። ላለፉት 3 ዓመታት የፕሪቶሪያው ስምምነት አተገባበር አስመልክቶ ምንም አይነት ሪፖርት ሳያደርግ የቆየው የአፍሪካ ህብረት በኢደር የቆየውን የትግራይ መንግስት ስራውን ከጀመረ በኋላ ወደ መቀለ መልእክተኛ መላኩን ያመላከተው ጥናቱ ያንዣበበው የጦርነት ደመና ለማስቆም ከአፍሪካ ህብረትና ሌሎች የስምምነቱ አባላት በተጨማሪ ተጽዕኖ ፈጣሪ ሀገራት ሊሳተፉበት ይገባልም ብለዋል። የጀርመን መንግስት፣ የአውሮፓ ህብረት ተቋማት በግጭት ውስጥ ለተሳተፉ ወገኖች የአውሮፓ ህብረት አባል ሀገራት በአስተዳደር አካላታቸው ውስጥ ከፍተኛ ተጽዕኖ ያላቸው ናቸው። በዓለም ባንክ እንዲሁም በዓለም አቀፍ የገንዘብ ድርጅት በኩል በኢትዮጵያ መንግስት ላይ ጫና እንዲያሳድሩ ምክረ ሀሳብ ያቀረበው የጀርመን የደህንነት ምርምር ማዕከል ጥናታዊ ጽሑፍ ይህ ሳይሳካ ቀርቶ በኢትዮጵያ ዳግም ጦርነት ከተነሳ ግን ኢትዮጵያ የምትበደረው ገንዘብ በጦርነት ላይ ስለሚውል የተቋማቱ ፕሮግራም መበላሸትና የሀገሪቱን ህልውና አደጋ ላይ ከመውደቅ የሚያድንበት ሁኔታ አለመኖሩንም በጽሑፉ አመላክቷል። ውድ ተመልካቾች ለሰዓቱ የያዝናቸው አበይት ዜናዎች እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።